ወእንዘ ይበልዑ ነሣ ኅብስተ እግዚእ ኢየሱስ ባረከ ወፈተተ። አንደኛ ቆሮንቶስ 11:24 የማቴዎስ ወንጌል 26:27 ላይ የምናገኘው ቃል ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ለስነ ፍጥረት 5ኛ ለሰሙነ ሕማማት 4ኛ ጸሎተ ሐሙስ ለዚህ ቀን እንኳን አደረሰን አደረሳችሁ። ጧት ላይ በ5ቱ ምስጢራት ተማምረናል። ከምስጢራቱ መካከል እንግዲህ አንዱ ሥርዓተ ቁርባን ነው። የምስጢር ቀን የሚበዛበት ዕለት ነው ዛሬ። እንግዲህ ምስጢር ማለት የረቀቀ በሚታዩ ሰዎች የማይታየው እግዚአብሔር፣ ለምሳሌ የሥላሴ አንድነት ሦስትነት፣ አንድ ሲሆኑ ሦስት ሲሆኑ አንድ። እንደገና ደግሞ ምስጢረ ሥጋዌ የአምላክ ሰው መሆን ማለት ቃል ከሥጋ ጋር ከድንግል ማርያም ሥጋ ጋር ተዋህዶ ሰው መሆኑ፣ እንዲሁም ደግሞ በሚታየው ውሃ የማይታየው መንፈስ ቅዱስ ጥምቀትን አግኝተን ልጅነትን የምናገኝበት ትልቅ ምስጢር፣ እንዲሁም ሥርዓተ ቁርባን በሚታዩ ካህናትና በሚታይ ነገር የማይታየው የእግዚአብሔር ስጦታ፣ እንዲሁም ምስጢረ ትንሣኤ ሙታን ሰው ከሞተን በኋላ እንዴት እንደሚነሳ እኒህን ጧት ተመምረናቸዋል። ገብረ መስቀል ሚዲያ ላይ ገብታችሁ ይሁ። አሁን የምንማማረው ስለ ዛሬው ቅዳሴ ብቻ ነው። ዛሬ በጸሎተ ሐሙስ ቅዳሴ አለ፣ ይቀደሳል። ለዚህ ነው በማቴዎስ ወንጌል ምዕራፍ 26:27 ላይ ሲበሉ ጌታ ኅብስቱን አንስቶ ይዞ ባረከ፣ አከበረ፣ ለወጠ። አንድም ባረከ፣ ገመሰ፣ ቆረሰ፣ ፈተተ፣ አጠቃቀነ፣ 13 አደረገ ይለናል። ጌዴዎን 13 ሆኖ ሰውቷልና በ13ቱ ምሳሌ ይልቁንም በ13ቱ ዕፀወ ዕጣን ምሳሌ ይለናል። በሌላ መልኩ ደግሞ በ13ቱ ሕማማተ መስቀል ምሳሌ 13ቱ ሕማማተ መስቀል ትናንት ተምረናቸዋል። በእነሱ ምሳሌ ገብረ መስቀል ሚዲያ ላይ ገብታችሁ ያቸው 13ቱ ሕማማተ መስቀል ተማምረናል። በ13ቱ ሕማማተ መስቀል ምሳሌ ከ13 አደረገው ይለናል። ከዚህ ቀጥሎ የሚነግረን ምንድን ነው? ሐዋርያት 12ቱ ሐዋርያት ይሁዳም ሳይቀር የሚሸጠው ጴጥሮስም ሳይቀር የሚክደው 12ቱም ተቀብለዋል። እሱ መጀመሪያ ጥሞ አጣሞሙ እንዲል ቀምሶ አቀመሳቸው ይለናል። ከምኑ? ከኅብስቱ። ወይኑን ግን አልቀመሰም። አንድም ሳይቀበል አቀብሏቸው ቢሆን ቄሱ አቀብሏቸው ሳይቀበል በወጣ ነበርና ተቀብሎ ያቀብል ለማለት አብነት ለመሆን ተጠምቆ እንድንጠመቅ ተወልዶ እንድንወለድ ይልቁንም ሞቶ እኛ በሃይማኖታችን እንድንሞት አድርጓል ማለት ነው። ወሀቦሙ ለአርዳኢሁ ወይቤሎሙ ንሥኡ ብሉዕ ዝውእቱ ሥጋዬ። ነገ በመልዕልተ መስቀል የሚሰዋው ሥጋዬ ይህ ነው፣ እንኩ ብሉ አላቸው ይላል። ምንድን ነው? ወነሣ ጽዋዓኒ ወአይኮተ። ኅብስቱን ከ13 አድርጎ መጀመሪያ እሱ ተቀብሎ ለ12ቱ ከሰጣቸው በኋላ እንዲህ አለ። ምን አለ? ነገ በመልዕልተ መስቀል በመስቀል ላይ ማለት ነው የሚቆረሰው ሥጋዬ የሚፈሰው ደሜ ይህ ነው። ለአንድ ጊዜ ለስንት ጊዜ? ለአንድ ጊዜ ብቻ ለዓለም ድህነት የሚቆረስ ለአንድ ጊዜ ብቻ ለዓለም ድህነት የሚፈስ ደም ይሄ ነው። የሚቆረስ ሥጋ ይሄ ነው። አማናዊ ነውና ዓርብ የሚቆረሰው ሐሙስ እነሆ እንኩ ተቀበሉ አለና ምሽቱ 1 ሰዓት ላይ
ለሐዋርያት ሰጣቸው። 12 ሰዓት ላይ በልተውት የምድረ ተደሩ ነው የሚለው ከተመገቡ በኋላ ይላል። የብሉይ ኪዳን ምግብ ተመግበው ነበረ። ያንን ምግብ ከብሉይ ኪዳን ስርዓት ጋር ወደኋላ ከልብ ሆዳቸው አጥፍቶ አስወግዶ አዲስ ኪዳን የሚገባበት ጊዜ ይመጣል ብሎ ኤርምያስ 31 ላይ እንደተናገረው አዲስ ኪዳንን ብሉይ ኪዳንን ወደኋላ አስቀርቶ አዲስ ኪዳንን ይሰራ ዘንድ የመጣበት ዓላማ ነበርና አንድም ነውና እነሆ ሐዲስ ስርዓት፣ ሐዲስ ስርየት፣ አዲስ መዳን፣ ሐዲስ ትውፊትና ስርዓት እዚህ ላይ ሰራላቸው። በምን በቁርባን ማለት ነው። ምንድን ነው? ጽዋአኒ አለ ወነሳ ጽዋአኒ ወአይኮተ ጽዋውንም ይዞ አክብሮ ለውጦ ትኩስ ደም አድርጎ ስጋውንም አርብ እንደተቆረሰው አድርጎ ደሙንም አርብ እንደፈሰሰ ትኩስ አድርጎ አመጣና የሚቻለው አምላክ ስለሆነ ሰጣቸው። ወሃቦሙ እንዘ ይብል ስትዩ እምኔሁ ኩልክሙ ዝውእቱ ደምየ ዘሐዲስ ስርዓት ዘይትከዐው በእንተ ብዙኃን ለህድገተ ኃጢአት እንግዳ ስርዓት የሚሆን የሐዲስ ርስት የመንግሥተ ሰማያት መገኛ መጽናኛ የሚሆን በተሐድሶ ጸንቶ የሚኖር ስለ ብዙ ሰዎች የሚፈስ ደም ይህ ነው፣ ከሱ ጠጡ ብሉ ብሎ ሰጣቸው ይላል። ቅዱስ ያሬድ በዝማሬው ላይ እንዲህ ይላል፣ እስመ ዝንቱ ህብስት ዘእሁበክሙ አነ ለመድኃኒት ውእቱ፣ ይሄ እኔ የምሰጣችሁ ህብስት ለመድኃኒት ነው አለ። እስመ ዝንቱ ጽዋ ዘእሁበክሙ አነ፣ እነሆ እኔ የምሰጣችሁ ጽዋ አንድም ወይን እነሆ ለመድኃኒት ነው ለህይወት ነው እያለ ይልቁንም ለህድገተ ኃጢአትን የሚያስተሰሪ አንድም ኃጢአታችሁ ሊሰረይላችሁ እነሆ ይሄ አማናዊ ስጋ አማናዊ ደም ቀርቦላችኋል አለና ሥርዓተ ቁርባንን በአልዓዛር ቤት እናት ቤት አከናወነ። ለዚህ ነው ቅዱስ ያሬድ ሁሩ በልዎ ለእገሌ ይቤለከ ሊቅ አይትያጽሩ ሀበ እገብር ፋሲካ፣ ደቀ መዛሙርቱን እንዲህ አላቸው፣ ወደፊታችሁ ሂዱና ከከተማ ውጭ እንስራ ተሸክሞ የሚገባ ወጣት ታገኛላችሁ። ጌታ ኢየሱስ አንድም መምህር ባንተ ቤት ፋሲካን አደርጋለሁና ቤትህን አዘጋጅ ወይም አስተካክል ብሎሃል በሉት ብሎ ላካቸው። ሄደው ሲነግሩት አልዓዛር ደስ ብሎት ከእናቱ ጋር አንድም በእናቱ ቤት ይሄ እንግዲህ እነሱ ያው አስቀድመን እንደተማርነው ክርስቶስን ረቡዕ እንዲሰቀል እንዲሞት ወስነው ነበረ። ግን ሲወስኑ በዓላችን የቂጣ በዓላችን 4 በዓላት አላቸው። ከአራቱ በአራተኛው ነው የሚሰቀለውና በሱ በባህሪው ማለት ነው። እነሱ ግን በዓላችን በሕዝቡ ዘንድ ውዥንብር እንዳይፈጥር ወይም ወደኋላ እንስቀለው ወይም ወደፊት እናሳልፈው ብለው አውርተውና ተነጋግረው ነበር። ነገር ግን የመጣበት ዓላማ እነሱ ባስቀመጡት መንገድ ሳይሆን እሱ በመጣበት ዓላማ ስለሆነ እነሆ የቂጣውን በዓል ሊያከብር ላከ። በዚያም በአልዓዛር ቤት ቁጭ አለና የቂጣውን በዓል ዛሬኛ ጉልባን ዳቦ ወዘተ እነዚህ የምናደርጋቸው እስራኤላውያን ከግብፅ ወጠን ወደ ከነአን ገባን ይልቁንም ከባርነት ወደ ነፃነት ተሸጋገርን ብለው የሚያከብሩት በዓል ስለሆነ እነሱ በጉልባን እነሱ በቂጣ ያከበሩትን እሱ ግን ዓርብ የሚቆረሰው ስጋውን ዓርብ የሚፈሰው ደሙን አማናዊ አድርጎ አምጥቶ በዓሉን ከቂጣ በዓልና ከጉልባን በዓል አለፍ አድርጎ በራሱ ስጋና በራሱ ደም አደረገው ማለት ነው። ይሄ ሥርዓተ ቁርባን ነው። ረፈቀ ምስሌሆሙ በድራር ዘዲበ ኪሩቤል ይነብር፣ በኪሩቤል ጀርባ የሚቀመጠው አምላክ ከሐዋርያት ጋራ ለእራት ተቀመጠ ይልና ተቀመጠና ህብስቱን ከ3 አደረገ። አንዱን እሱ ወሰደና 12ቱን ለእነሱ ሰጣቸው። ከዚያ በኋላ ደግሞ ወይኑን አምጡ አለና ወይኑን ደግሞ ለእነሱ ሰጣቸው። እሱ ግን አልጠጣም፣ 12ቱ ግን ጠጡ ይለናል። ወናሁ እብለክሙ ኢይሰቲ እንከ እምይእዜ እምዝንቱ ወይን እስከ እንታክቲ ዕለት አመ እሰትዮ ሐዲስ ምስሌክሙ በመንግሥተ አቡየ። በአባቴ መንግሥት ማለት በአባቴ ስልጣን ታድሼ ተነስቼ ከእናንተ ጋር በጥብርያዶስ እስከምመጣበት ቀን ድረስ ከዚህ ወይን ፍሬ ጭማቂ አልጠጣም ብዬ እነግራችኋለሁ አለና እነሆ አልጠጣም አለ። ከህብስቱ ግን ወስዶ እነሱም እንዲወስዱ ተቀብሎ እንዲቀበሉ በልቶ እንዲበሉ አድርጓቸዋል። ወይኑን ግን እነሱ ብቻ እነሆ እንዲጠጡ አድርጓቸዋል። ስለዚህ ዛሬ ቁርባን የተሰራበት ማለት ነው።
ቁርባን ማለት ወደ እግዚአብሔር መቅረብ ማለት ነው። ቁርባን ማለት እነሆ ከክርስቶስ ሥጋና ደም መቀበል ማለት ነው። ቁርባን ማለት እነሆ በእምነት የምንቀበለው፣ አዎ በንጽህና የምንቀበለው፣ በንስሐ የምንቀበለው፣ አምነን የምናደርገው ማለት ነው ማለት ነው። ስለዚህ በዚህ በቅዳሴው ላይ ንስሐ ሳትገቡ የበደላችሁ ሳትክሱ፣ አዎ የቀማችሁ ሳትመልሱ ብትቆርቡ ሥጋው እሳት ደሙ ማይባይሩ ነው ያሰጥማችኋል፣ ሥጋው እሳቱን ያቃጠላችኋል የሚለው ካህኑ ለዚህ ነው። ስለዚህ ቁርባን ማለት በእምነት አዎ ቀርበን የምንቀበለው የዮሐንስ ወንጌል 6:45 ላይ እነሆ ሥጋዬን የበላ ደሜን የጠጣ ከእኔ ጋር ለዘላለም ይኖራል በተባለው አምላካዊ ቃል ከእርሱ ጋር ለመኖር እነሆ አዎ ይህንን አምነን የምናደርገው ነው ማለት ነው። ይቀጥልና በኦሪት የሚደገም አለ ያልደገመው ይልና ሥጋውን ደሙን ተቀብለው አንቢቦሙ አቡነ ዘበሰማያት ደግሞ ወሰቢሆሙ አዎ እነሆ አመስግነው አዎ ሥጋውን ደሙን በመብል በመጠጥ አዎ የሚገርም ነገር ነው ያደረገው። በሌላ ያላደረገው ስለምን ነው ቢሉ የቀረው ከኋላ ያለው ምንድን ነው? እንስሳ ነው፣ ጥጃ ነው፣ ላም ነው፣ በግ ነው፣ ፍየል ነው። እነዚያን አስወግዶ እንፈሬ ስርናይ ወወይን ወቀበዛ አዎ አስቀድሞ በልበ አምላክ ዳዊት እነሆ ተናግሮት ነበር። ለምሳሌ ዘፍጥረት 14 ላይ አብርሃም 5ቱ ኮሎዶ ጎሞራውያን ነገስታትን አሸንፎ ሲመለስ ማእዜ ትፌኑ ወልደከ ዋህድከ ልጅህን ለአዳም የነገርከውን መቼ ትልከዋለህ ብሎ ሲነግረው ሁርዶ ለዮርዳኖስ ዮርዳኖስን ተሻገር ምሳሌውን ታያለህ፣ ነገር ግን አንተ አትደርስበትም ብሎት ነበርና ዮርዳኖስን ሲሻገር እነሆ መልከጼዴቅ አዎ የሚገርመው ነገር በስንዴ በወይን ይሰዋ ነበር። ትንቢቱን አውቆ አናግሯል፣ ምሳሌውንም እንጂ ባወቀ አስመስሏል እንዲሉ ጌታችን መድኃኒታችን ኢየሱስ ክርስቶስ አብርሃምን ከመልከጼዴቅ ጋር አገናኝቶ መልከጼዴቅ አብርሃምን ባረከው፣ አብርሃም ደግሞ አዎ ከአስራቱ ከበኩራቱ ለመልከጼዴቅ አቀረበ። ያሳየው ምንድን ነው? ህብስት ነው። ያሳየው ምንድን ነው? ወይን ነው። ህብስት አዎ ሰውነቱ ወይን ደመ መለኮት ይህንን አሳይቶታል። ስለዚህ ያንን ይፈጽም ዘንድ ትንቢቱን ፍሬ ስርናይ ወወይን ወቅብ የሚለው የልበ አምላክ ዳዊት ትንቢትና የመልከጼዴቅ ስጦታ ምስጢሩ ምንድን ነው ቢሉ ጌታችን እመቤታችን አዎ ሲበሉ የኖሩ ስንዴ ወይን ነበረ፣ ፍጹም ሥጋውን ፍጹም ደሙን እንደሰጠን ለማጠየቅ በዚህ አድርጎ እነሆ ሐዋርያትን መግቧቸዋል ይላል። በሌላ መልኩ ደግሞ አዎ ጌታችን መድኃኒታችን ኢየሱስ ክርስቶስ አዎ ሐዋርያትን እነሆ ሥጋዬን የበላ ደሜን የጠጣ ከኔ ጋር ይኖራል እኔም ደግሞ ከሱ ጋር እኖራለሁ ብሎ የተናገረውን ቅዱስ ጳውሎስ ምን አለ? ምንድን ነው ያለው ቅዱስ ጳውሎስ? ይህንን ህብስት ስትበሉ ይህንን ወይን ስትጠጡ ከሱ ጋር መኖራችሁን ተናገሩ ይላል። ስለዚህ የዛሬው ዕለት ምስጢር የተባለው ቁርባን ነው። ነገ የሚቆረሰው ሥጋ ነገ የሚፈሰው ደግሞ በዛሬው ዕለት አዎ ጌታችን መድኃኒታችን ለሐዋርያት ሰጧቸው። ለምን የሚለው እንናገርና እንጨርሰው። ሐዋርያት የተጠመቁት ዛሬ ነው። አዎ ከጥምቀት በኋላ ሥጋ ወደሙን መቀበል ያው ስርዓቱን ሰራላቸው ማለት ነው። ክህነትን የተቀበሉት ከኋላ ነው። የተጠመቁት ግን ዛሬ ነው። ለዚህ ነው ጴጥሮስን የታጠበ አንድ ጊዜ ታጠበ ያለው። ለዚህ ነው ከተጠመቅ ተጠመቅ ነው። ሴቶች በ80 ቀን ወንዶች በ40 ቀን ጥምቀት ይሄ ነው አይደለም። ስለዚህ ምንድነው አሁን በቤተክርስቲያናችን ስርዓት ወንድ ልጅ በ40 ቀን ሴቶች በ80 ቀን ይጠመቃሉ መጀመሪያ፣ ከዚያ ሜሮን ይቀባሉ፣ ከዚያ ሥጋው ደሙ ይቀበላሉ ማለት ነው። ስለዚህ ሐዋርያትን አጠመቃቸው። ካጠመቃቸው በኋላ ሥጋው ደሙን አደላቸው ማለት ነው። ምን አገኙ ማለት ነው? ክርስቲያን የሚለውን ስርዓት አገኙ ማለት ነው። ሐዋርያቲሁ ከበበ እግረ አርዳኢሁ ሐጸበ ኮኖሙ አበ እሙ ወመሃሮሙ ጥበበ አዎ ጥበብን አስተማራቸው። ኮኖሙ አበ እሙ አባታቸው እናታቸው ሆነ። ከበቡ እግራቸውን አጠባቸው አዎ ይላል። ስለዚህ በዛሬው ቀን የሐዋርያትን እግር ያጠበበት ዕለት ነው ማለት ነው። ይህንን ደግሞ ቅዱስ ያሬድ በዝማሬው ላይ የሚናገረው ነገር አለ። እሱንና እንጨርሳለን። እሺ ዝማሬዋን እንበልና እንጨርስ። አመይ ህዝብ ወበይት ሌሊት አዎ ስርዓተ ቁርባኑን
ፈጽሞ ስጋውን ደሙን አማናዊ የሆነውን ከሰጣቸው በኋላ ሊጸልይ ወደ ጌቴሴማኒ ሄደ። ያው ቅድም እንደተማርነው ሦስቱን ሐዋርያት ዮሐንስ፣ ያዕቆብ፣ ጴጥሮስን የጸሎት ስርዓት አሳይቷቸዋል። እንግዲህ ከምሽቱ 1 ሰዓት አስተማረ፣ 2 ሰዓት ላይ አስተማረ፣ 3 ሰዓት ላይ ይሁዳ ያወጦ ሄዶ ለሊቃነ ካህናት ምን ትሰጡኛላችሁ አሳልፌ በሰጣችሁ አላቸው። 30 ብር መዘኑለት ይላል። እሱ ግን አመ ይሕዝው በይእቲ ሌሊት ይላል። እነሆ ሐዋርያት ባሉበት እንዲህ አለ። በአመ ይሕዝው በይእቲ ሌሊት፣ በዚች ሰዓት 1 ሰዓት ነው ሌሊት ያለው። ነሣ ኅብስተ፣ ኅብስቱን ያዘ በእደዊሁ ቅዱሳት፣ በተቀደሱ እጆቹ፣ ገና ከመቸንከሩ፣ ገና ከመወጋቱ፣ ገና ከመገረፉ፣ ገና ከመውደቁ፣ ገና ከመነሳቱ፣ ገና ስጋውና ነፍሱ ከመለየቱ አስቀድሞ በአማጽያኑ በክፎቹ በወንበዴዎቹ ከመያዙ በፊት ከምሽቱ 1 ሰዓት ላይ እነሆ የሄሮድስ፣ የጲላጦስ፣ የሃና፣ የቀያፋ ይልቁንም የአይሁድ ገባይት ሊቃናት ሳይዙት በዚያች ሌሊት ሐሙስ 1 ሰዓት ላይ ነሣ ኅብስተ፣ ኅብስቱን አነሳ በእደዊሁ ቅዱሳት በተቀደሱ እጆቹ፣ አይኮተ አመሰገነ፣ ባረከ፣ ወፈተተ ቆራረሰ፣ ወሀቦሙ ለአርዳኢሁ ለደቀ መዛሙርቱ ሰጣቸው፣ እንዘ ይብል እንዲህ እያለ ንስኡ ተቀበሉ፣ ብሉ ዝህብስት ሥጋዬ ውእቱ፣ ይህ ኅብስት ሥጋዬ ነው። ለዘበእንቲአክሙ ይትፌተት ወይትወሀብ ለቤዛ ብዙኃን፣ ስለ እናንተ የሚቆረስ ለቤዛ ብዙኃን፣ ለሁሉም ቤዛ አዳኝ የሚሆን ነው አለና ሰጣቸው ይላል። ወከማሁ ጽዋአኔ፣ ቀጥሎም እንዲሁ ሁለተኛም ጽዋውን እምድረ ተደሩ፣ ከበሉ በኋላ መጠወሙ ሰጣቸው። እንዘ ይብል እንዲህ እያለ ንስኡ ተቀበሉ፣ ስትዩ ጠጡ፣ ዝጽዋ ደምየ ውእቱ፣ ይህ ጽዋ ይልቁንም ይህ ወይን ነገ የሚፈሰው መስቀል ላይ የሚፈሰው ደሜ ነው። ለዘበእንቲአክሙ ይትከዐው፣ ለእናንተ አንድም ለዓለም ሲል የሚፈስ ነው። ወይትወሀብ ለቤዛ ብዙኃን፣ ዓለሙን ለማዳን የሚሰጥ ነው። ወካዕበ ይቤሎሙ፣ ሦስተኛም መለሰና እንዲህ አላቸው፣ ንስኡ መንፈሰ ቅዱሰ፣ መንፈስ ቅዱስን ተቀበሉ። አየ መጀመሪያ አጠባቸው ማለት አጠመቃቸው። ካጠመቃቸው በኋላ መንፈስ ቅዱስን ተቀበሉ አላቸው። ቅዱስ ያሬድ ተረጎሙ። መንፈስ ቅዱስን አየው፣ ጥምቀት አለ፣ ሜሮን አለ፣ ሥጋው ደሙ አለ። በክርስቶስ ክርስቲያን ይልቁንም በአብራከ መንፈስ ቅዱስ በማኅፀነ ዮርዳኖስ መወለድ ማለት ይህን ነው። ማለት ምንድን ነው? ኅብስቱን ደሙን ይህንን ምናልባት እንትኑን ተቀያይሯል። ግን ምንድን ነው መጀመሪያ አሁን ባለን ይሄ በእሱ ስርዓት ነው። እኛ ባለንበት ስርዓት መጀመሪያ ጥምቀት እሱ የሚያደረገው እንደዚያ ነው። ከዚያ ቀጥሎ ደግሞ መንፈስ ቅዱስ፣ ከዚያ ቀጥሎ ደግሞ ምንድነው ሥጋውን ደሙን ማለት ነው። አሁን የሚሰጠው እንደዚያ ነው። ስለዚህ ምን አለ? ወይኑን መጀመሪያ አጠመቃቸው አለ። ካጠመቃቸው በኋላ ሥጋውን ሰጣቸው። ከዚያ ቀጥሎ ወይኑን ሰጣቸው። መንፈስ ቅዱስን ተቀበሉ አለና ሰጣቸው። ቀጠለና ለእለ ኀደግሙ ኃጢአተ ይታደግሎሙ፣ እናንተ ይቅር ይላላችኋቸው በሙሉ ኃጢአታቸው ይቀርላቸዋል አለ። ቀጥልና ዕጣነ ሞገሩ ላይ ረፈቀ ምስሊሆሙ በድራር፣ እነሆ በራት ጊዜ ከእነሱ ጋር አንድም ከሐዋርያት ጋር ተቀመጠ። ዘዲበ ኪሩቤል ይነብር፣ በኪሩቤል ጀርባ የሚቀመጥ አንድም በማኅፀነ ድንግል ማርያም 9 ወር ከ5 ቀን የተቀመጠ አንድም የተጸነሰ አምላክ እነሆ ከሐዋርያት ጋር ለራት ተቀመጠ። ወይቤሎሙ እንዲህ አላቸው፣ አርአየ ሥርዓተ ምስጢር። ይሄ ነው እንግዲህ የምስጢርን ስርዓት አሳያቸው። የምን ዘቁርባን የቁርባን ምስጢር ስርዓትን አሳያቸው። ይሄ ነው እንግዲህ ሥጋ ይሄ ነው እንደዚህ ይቆረሳል፣ ደም ይሄ ነው እንደዚህ ይቀዳል፣ እንደዚህ ይሰጣል፣ እንደዚህ ይታደላል። አሁን ዛሬ ካህናቱ ሥጋውን እንዲያድሉ፣ ዲያቆናቱ ደሙን እንዲያድሉ ያንን ስርዓት ምን አለ? ምንድን ያለው? አርአየ ሥርዓተ ምስጢር ዘቁርባን፣ የቁርባኑ ምስጢር አሳያቸው። ቁርባን ማለት መቀበል፣ መጠጋት፣ በእምነት ንስሐ በመግባት የሚገኝ ስጦታ ነው ማለት ነው። እና ዘቁርባን ንጉሠ ነገሥት፣ የነገሥታት ንጉሥ፣ ወእግዚአ ኩሉ ፍጥረት፣ የሁሉ ፍጥረት አባት ወይም ደግሞ ሁሉም ፍጥረት የፈጠረ እግዚአብሔር ሥርዓተ ቁርባንን ለሐዋርያት አስተማረ ይለናል። እንግዲህ ከዚህ ምንድን ነው የሚለው?
በዛሬው ዕለት ሥርዓተ ቁርባንን ለሐዋርያት አስተማራቸው፣ ሰጣቸው፣ አቀበላቸው፣ መገባቸው፣ አጠጣቸው። ከዚህ በኋላ ሄደ፣ ጸለየ። ይሁዳ ገባይተ አይሁድን ሐና፣ ቀያፋ ሊቃነ ካህናት መጡና ያው ያዙት። ከዚያ ሌሊቱን ሙሉ ሲያሰቃዩት አደሩ። ከጧቱ 3 ሰዓት ላይ ጲላጦስ አደባባይ ቀረበ። 6 ሰዓት ላይ መስቀል ላይ ወጣ። 9 ሰዓት ላይ የሚገርመው ነገር ወደ ሲኦል ክንዱን ልኮ ሲኦልን በርብሮ የማነ እልየ ይላል፣ እንደዚህ ያመለከተ ይላል። እነሆ ሲኦልን በርብሮ ገነትን ከፍቶ ወደ ገነት እስከ 11 ባለው ስራውን ሰርቶ 11 ላይ ወአውረድው እንዲህ በመስቀል ዮሴፍና ኒቆዲሞስ ከመስቀል ላይ አውርደው በጎልጎታ በአዲስ መቃብር ቀብረውታል። ነገ በዕለተ ዓርብ በሰፊው የምንማማረው ነው። እግዚአብሔር አምላክ ሀገራችን ሰላም ያድርግልን፣ ለብርሃነ ትንሣኤው እንዲያደርሰን መልካም ፈቃድ ይሁንልን። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር አድርጉ። ዛሬ ጸሎተ ሐሙስ ማለት የሐሙስ ጸሎት ማለት ነው። ምሴተ ሐሙስ ማለት በሐሙስ ማታ ላይ ለሐዋርያት የሐዋርያትን እግር ማጠቡና ትሕትናውን ማስተማሩ እንዲሁም ደግሞ ሥጋው ደሙን ማቀበሉ ሥርዓተ ቁርባኑን መፈጸሙ ከዚያ መጸለዩ ስለ መንፈስ ቅዱስ መናገሩ ስለ ጴጥሮስ ችግር መናገሩ ስለ ሐዋርያት መከራ አልችል ብለው መበተናቸውን እንደገና ደግሞ ተግተው አለመጸለያቸውን ሁሉ ይህንን ነግሯቸው ራሱን አሳልፎ ለአይሁድ ሰጠ። ይህን የተማርነው ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር አድርጉ። ሰላም እግዚአብሔር ከሁላችን ጋር ይሁን።